ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። ታዲያ ይህንን ለእናንተ ለማቅረብ ከምታስቡት በላይ ድካም ስላለው ግን በቻላችሁት አቅም ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ኦርደር የተደረገው ምግብ ታይጃንግ የተባለ ሰው በሞተር ሳይክሉ ለማድረስ እየፈጠነ ጉዞውን ሲያደርግ በማሳየት ነው። ሳያስበው ግን በቅንጡ መኪና እየሄዱ የነበሩ ሁለት የሀብታም ልጆች ሴቷና ቀበጧ ከእጁ ላይ ምግቡን በመመንተፍ እያያት በመስኮቱ በኩል ወርውራ ስጥለውና ይህም ነገር ምንም ያክል ታይጃን ታጋሽ ቢሆንም ከመጠን በላይ እንዲናደድ ስላደረገው ግን እያፈጠኑ እየነዱት ካለው ከቅንጡ መኪናቸው በላይ ሞተሩን እያፈጠነ እየነዳ ከጥቂት ደቂቃዎች ማባረር በኋላ ደርሶባቸው ሲያስቆማቸውና ተሳድቦ አሊያም ተማቶ እልሁንም ሳይቀር ከመወጣት በላይ ትዕግስት በሞላበት መንገድ ለጣሉትና ላበላሹት ምግብ ክፍያውን እንዲፈጽሙ ሲያደርጋቸው ይታያል። በመቀጠልም ከቲቶር ክላስ ጨርሶ እየወጣ ከነበረው ከታናሽ ወንድሙ ቴቺን ጋር በመገናኘት የሚበላ ነገርን እየጋበዘው ሲነጋገሩ እንደምንረዳው ከጥቂት ዓመታቶች በፊት እናታቸውን በሞት እንዳጡና አሁን ላይ የቀሩት ብቻቸውን ሁለቱ እንደሆኑ ታይጃንግ ሳይቀር ከወንድም በላይ ልክ እንደ አባት ሳይቀር እየሆነ ወንድሙን ምንም እንዳይቸግረው አድርጎ እየተንከባከበው እንደሆነና ይሄ ብቻ ሳይሆን ቤቱ ከተመለሰ በኋላ ከፍቅረኛው ሱዚ ጋር አንድ ላይ በመሆን አዲስ ስራንና የንግድ ተቋምን ለመክፈት አቅደው ስለነበር ከጥቂት ጓደኞቹ ጋር አንድ ላይ በመሆን አሁን ላይ ይህንን ነገር ሲያስተካክሉትም እናይ ሲሆን ይህንንም ተቋም ለመክፈት ከባንክ ሳይቀር ገንዘብ እንደተበደረና ደከመኝ ሰለቸኝ ሳይል ዕዳውንም ሳይቀር ለመክፈል ከጠዋት እስከ ማታ ድረስ ሳይሰለቸው ሳይቀር እንደሚሰራና አሁን ላይ እንኳን አስተካክሎ ከጨረሰ በኋላ ሁሉንም ጓደኞቹን ተሰናብቶ ፍቅረኛውን ቤቷ ድረስ ሊሸኛት ቢፈልግም ከእሱ ጋር እዚሁ ምሽቱን ማሳለፍ እንደምትፈልግ ስለነገረችው ግን ሁለቱም ደስተኛ ሆነው ጣፋጭ ምሽትን ሳይቀር ሲያሳልፉና ከእሷ ቀድሞ ጠዋት ላይ ሳይቀር በመንቃት ቁርስን ሲያዘጋጅላትና ውስጥ ላይ የነበረውን ቆሻሻ ሳይቀር አውጥቶ ከጣለ በኋላ የተለያዩ እቃዎችን እያደረሰ የዕለት ተዕለት ስራውን ሲቀጥል ይታያል። በባህሪው ምስኪንና ደግ ነገር በመሆኑ ሳይቀር ለስራ ቢቸኩልም ነገር ግን በመንገዱ ላይ የተቸገሩ አቅመ ደካማ ሰዎችን በሚያይበት ሰዓት ላይ ትቷቸው ከመሄድ ይልቅ እነሱን ግን ሲረዳና ምግብ ያደረሰበት ቤት በር ላይ ሳይቀር የደረቀ አበባን አይቶ ስለነበር በቁራጭ ወረቀት ላይ ለባለቤቱ ከዚህ በላይ ፀሐይ ላይ ካስቀመጠው ሙሉ በሙሉ መድረቁ እንደማይቀር ቦታውን ቢቀይርለት እንደሚሻል ሀሳቡን ሳይቀር ሲያቀርብና ቀኑን በዚህ መልኩ ሲሰራ ካሳለፈ በኋላ ምሽት አካባቢ በአጋጣሚ አንድ ጥግ ላይ ቆሞ ቀለል ያለ ምግብን እየበላ ያለ ከአጠገቡ ወድቆ የነበረ ስልክ ሲጠራ ሲመለከትና አንስቶት የስልኩ ባለቤት ከሆነችው ሴት ጋር ሳይቀር መነጋገሩን ቀጥሎ መታ እንድትወስደው ቢነግራትም እሷ ግን የታመመች እናቷን እየተንከባከበች በመሆኑ ልትመጣ እንደማትችልና ይልቁንስ እሱ እንዲያመጣላት በመናገር በምትኩ ለውለታው ዳጎስ ያለ ገንዘብ እንደምትሰጠው ስታስማማው ይታያል። እሱም ቢሆን በሞተሩ እየፈጠነ ደቂቆች እንኳን ሳይፈጅበት የሰጠችው አድራሻ ላይ የደረሰ ሲሆን ሰዎች የማይበዙበት አስፈሪና ጭር ያለ ሆኖ ቦታውን ግን ሲያገኘው ግራ ተጋብቶ ሲደውላትም የማታውቀው ሰው ቤቷን እንዲያውቅባት ስላልፈለገች እንደሆነ በመናገር ሳጥን ውስጥ እንዲያስቀምጠው ውስጥ ላይም አስቀድማ እሷ ገንዘብ እንዳስቀመጠችለት በመናገር ግራ ቢጋባም ነገር ግን ተቀብሎ ከቦታው ለቆ እንዲሄድ ስታደርገውና ከባድ የሆነና በፍጥነት እየመጣ የነበረ መኪና ሳይቀር ሳያስበው ሊገጨው ከጫፍ ሲደርስ ይታያል። ቀኑ በዚህ መልኩ ከተጠናቀቀ በኋላ ሳይቀር በቀጣዩ ቀን ጠዋት ላይ የእናቱን ሙት ዓመት ከታናሽ ወንድሙ ጋር ያከበረ ሲሆን ከሰዓታቶች በኋላ ግን ሀገር ሰላም ብሎ ቤት ውስጥ እያለ ፖሊሶች የቤቱን በር ሰብረው በቁጥጥር ስር ሲያውሉትና ጾታዊ ጥቃትን ሴት ላይ በማድረስና በመግደል እንደተከሰሰ ሳይቀር ሲያሳውቁት ይሄ ነገር ያለመግባባት ጉዳይ እንደሆነ እሱም ቢሆን ስለገባው የተሳሳተ ሰው እንደያዙ ሳይቀር እያሳወቀ ሲሆን ሙሉ በሙሉ በጉዳዩ ላይ እርግጠኛ ፖሊሶቹ ግን በመሆናቸው ስሙን ጨምሮ ስለ እሱ የግል ህይወት ለጋዜጠኞቹ በመናገር ለህዝቡ በሙሉ ሚዲያ ላይ እንዲዘገብ ሳይቀር ሲያደርጉና ይሄ ዜናም ዞሮ ዞሮ የጓደኞቹ ጆሮ ጋም ሆነ ፍቅረኛው ሳይቀር ስትሰማም ይታያል። ተራ በተራ በዚህ ምክንያት ሊጠይቁት ሳይቀር ፖሊስ ጣቢያ መጥተው ስለነበር ተጠራጥረው የነበረችው ሱዚ ግልጽ አድርጋ ስለ ጉዳዩ ስትጠይቀውና እሱም ቢሆን በፍቅራቸው እየማለ እንዳላደረገው ሲነግራት ስለ ባህሪው ታውቅ ስለነበርና ተወደው ሳይቀር ስለነበር ከዚህ እንዲለቀቅ እንደምታደርግ ቃል ከገባችለት በኋላ አስቀድማ በቅርቡ ከፍቶ የነበረውን የአበባ መሸጫ ሱቅ በተለቀቀው ዜና አማካኝነት በህዝቡ ዘንድ ተቃውሞ እየደረሰበት ስለነበር ለጊዜው እንዲዘጋ ካደረገች በኋላ ፍርድ ቤት ከመቅረቡ በፊት
ጠበቃን ሳይቀር ቀጥራለት ፍቅረኛዋ በዚህ ጉዳይ ተጠቂ ብቻ እንደሆነ ለማረጋገጥ ሳይቀር ስትሞክርና ከጓደኞቹ ጋር አንድ ላይ በመሆን ለቀጣዮቹ ጥቂት ቀናቶች ሳይቀር ተጠቂዋ ሴት ላይ አደጋው በተፈጠረበት ሰዓት ላይ እሱ ምን እያደረገ እንደነበር ለማረጋገጥ መሞከሯን ስቀጥልና አስቀድሜ እንደነገርኳችሁ በስራው ታታሪ ነገር በመሆኑ ግን በዛ ቀን ላይ ተሰጥተውት የነበሩትን ሁሉንም የዴሊቨሪ ስራዎች እያየች ይህንን ጥቃትና ወንጀል ለመፈጸም ጊዜ እንደሌለው ሳይቀር ማረጋገጥ ስትችልና ይህንን ማስረጃ ለጠበቃው ሳይቀር ስትሰጠው ይታያል። ታዲያ የፍርድ ቤት ቀጠሮ ቀኑ ላይ ግን ለዳኛውና ለአቃቢ ሕጉ ይህንን ማስረጃ መስጠት ቢችሉም በሚያሳዝን ሁኔታ ግን በተጠቂዋ ወገን ጠበቃ በመሆን የቀረበው ግለሰብ በዛ ቀን ላይ ተጠቂዋ የምትኖርበት ህንፃ ውስጥ እቃዎችን ዴሊቨር ለማድረግ ገብቶ እንደነበር፣ ታዲያ እዛ ህንፃ ውስጥ ጥቂት ደቂቃዎችን ሳይቀር ቆይቶ እንደወጣና በአሰቃቂ ሁኔታ የልጅቷን አስክሬን ሳይቀር ሻንጣ ውስጥ አድርጎ ለመጣል ሲሞክር ከደህንነት ካሜራ ቅጂና ማስረጃ ሳይቀር እንዳላቸው በሚናገርበት ሰዓት ላይ ታይጃንግ በትውስታ ወደኋላ ተመልሶ ማስታወስ ሲጀምርና እዛ ህንፃ ውስጥ ተጨማሪ ደቂቃዎችን ሊቆይ የቻለበት ምክንያት ሳይቀር የደረቀውን አበባ ሊንከባከብ ሲሞክርና ለባለቤቱ ሳይቀር መልእክትን ሲጽፍ እንደነበር ትዝ ካለው በኋላ ከዚህ በተጨማሪ ስለ ሻንጣ ጉዳይ ሳይቀር አንዲት አሮጊት አድርስልኝ ብላው እንደሆነ ቢናገርም ሴትዮዋ ግን የደህንነት ካሜራ ቅጂ ውስጥ የማትታይበት አንግል ላይ ቆማ ስለነበር እንደ ማስረጃ ሳይቀርብለት ሲቀርና ከዚህ በተጨማሪ የሟቿን ግለሰብ ስልክ ሳይቀር ምሽት አካባቢ ይዞት ታይቶ ስለነበር ልጅቷ ላይ ጥቃትን አድርሶባት ከገደላት በኋላ አስክሬኗን ሳይቀር አስወግዶ ስልኳን ግን እስከ ማታ ድረስ ይዞ ሲዞር እንደነበር ሳይቀር ሲነገርና ይሄ ሁሉ ነገር የተፈጸመበት ቦታ ላይ ሳይቀር ፍቅረኛው ሱዚ ከራሷ ጋር ተመሳሳይ አድርጋ አሰርታ ሰጥተው የነበረው የፍቅረኛሞች የእጅ ሐብል ሳይቀር ቦታው ላይ እንደተገኘ በሚነገርበት ሰዓት ላይ ይሄ ነገር እሱንም ሆነ ጠበቃው እንዲሁም ጓደኞቹ ፍቅረኛው ሳይቀር ግራ ሲያጋባና ከፍርድ ቤቱ ለቀው ከወጡ በኋላ በድጋሚ ሱዚ ከሱ ጋር መነጋገር ጀምራ ከዚህ ቀደም እንደነበረው ሳይሆን በአሁኑ ግን ሙሉ በሙሉ በጥርጣሬ ተሞልታ ስለ እጅ ሐብሉ ሳይቀር በምትጠይቀው ሰዓት ላይ የት እንደጣለው እርግጠኛ ባይሆንም ከቀናቶች በፊት ግን ከወንድሙ ጋር ተገናኝቶ እንደነበር እሱ ዶርም ውስጥ ጥሎት ሊሆን እንደሚችል ቢነግራትም እያለቀሰች ግን በዚህ ኬስ ጉዳይ ጠበቃው ሳይቀር ተስፋ እንደቆረጠና ጥፋቱን አምኖ የወንጀል ቀኑን እንዲቀነስለት እንዲያደርግ በመናገር እሷ ጋር ያለውን የእጅ ሐብል ሳይቀር አውልቃና አስቀምጠው ትታው ከክፍሉ ለቃ ስትወጣና ታይጃንግም ልቡ እንደተሰበረ የዛኑ ቀን ምሽት አካባቢ ወደሚቆይበት እስር ቤት ሲወሰድ ይታያል። አሰቃቂ በሆነና ከባድ በሆነ ወንጀል ሳይቀር በመጠርጠሩ አሁን ላይ የገባበት እስር ቤት ብዙ ወንጀለኛና መጥፎ ሰዎች የሞሉበት ከፖሊሶች በላይ ታሳሪዎች የሚፈሩበትና ለታሳሪዎች ምንም አይነት እንክብካቤ የማይደረግላቸው አይነት በመሆኑ መጥፎ ቀናቶች እንደሚያሳልፍ ታይጃንግን ገና በመጀመሪያ ቀኑ የገባው ሲሆን ከጠበቃው ጋር በድጋሚ መገናኘት እድልን ባገኘበት ሰዓትም ስለ ጉዳዩ ምሽቱን በሙሉ እያሰበበት እንደቆየና ማስረጃዎቹ በሙሉ የሚጠቁሙት እሱ ላይ ቢሆንም ያጠራጠሩት አንዳንድ ነገሮች ግን ስላሉ ተስፋ ሳይቆርጥ ሊያስወጣው እንደሚሞክር ሲነግረውና ይህም ነገር እሱን ደስተኛ እንዲሆን አድርጎት ቴቺን የተባለውን የታናሽ ወንድሙን ቤት አድራሻ ሳይቀር ሰጥቶት የእጅ ሐብሉን እዛ እንድጣለው እንዲያረጋግጥ ሳይቀር ሊነግረው ችሏል። የመጀመሪያ ቀኑን እስር ቤት ውስጥ በሰላም ቢያሳልፍም ዲዮክሱ በተባለው የእስረኞቹ አለቃ አማካኝነት ግን ሰዎቹን ልኮ በቀጣዩ ቀን ጠዋት ላይ እሱ ጋር እንዲያመጡለት በማድረግ ሴት ልጅ ላይ እንዴት ጥቃትን ታደርሳለክ በማለት በአሰቃቂ ሁኔታ እያሰቃየው እዚህ የሚቆይባቸው ቀናቶች ቅዠት እንደሚሆኑበት አስቀድሞ የነገረው ሲሆን ለዛሬ ግን እድለኛ ሆኖ በጥበቆቹ አማካኝነት ብዙም ጥቃት ሳይደርስበት እንዲለቀቅ ከተደረገ በኋላ ምሳውን እየበላ ያለ ከሁለት እስረኞች ጋር የመነጋገርን እድልን አግኝቶ ቅድም ጥቃት ያደረሰበት ዲዮክሱ የታሳሪዎቹ በሙሉ አለቃ በመባል እንደሚጠራ ልክ እንደ ግብር ከታሳሪዎቹ በየጊዜው ሳይቀር ገንዘብን እንደሚሰበስብና እዚህ እስር ቤት ከመግባቱ በፊት ሳይቀር ከመጠን በላይ ሀብታም እንደነበር እህቱ ላይ ሳይቀር ጾታዊ ጥቃት ደርሶባት ስለነበር ግን ይህንን ወንጀል ከመጠን በላይ እንደሚጠላውና አስቀድሞ መጀመሪያ አካባቢ እድሜ ልክ ቢፈረድበትም አሁን ላይ ግን በጊዜያቶች ውስጥ ወደ 12 ዓመት ሳይቀር እንደተቀነሰለት ሊረዳም ችሏል። ልክ እንዳለውም ከቀጣዩ ቀን ጀምሮ ሌሎች እስረኞች ሳይቀር እሱ ላይ ጥቃት ማድረስ ሲጀምሩና በሚያሳዝን ሁኔታ ጠበቃው ሳይቀር እሱ ጋር በመምጣት ቴቺን የተባለው ወንድሙ ራሱን አጥፍቶ እንደሞተ ሳይቀር ሊነግረው ችሏል። ካለናትና ካለባት ደከመኝ ሰለቸኝ ሳይል እስከ ዛሬ ድረስ ያሳደገውን ብቸኛ ወንድሙን በሞት ሲያጣና ደስተኛ ከነበረው ከዛ ህይወቱ ካለ ጥፋቱ አሁን ላይ ሙሉ በሙሉ ተዘበራርቆ ሲያገኘው ተስፋ ከመቁረጥ ውጪ ምን አማራጭ አለው? ታዲያ እናንተ ብትሆኑ ምን እንደምታደርጉ እስቲ ኮመንት ላይ አስቀምጡልን።
ጥቂት ወራቶች እየተቆጠሩ እይታችን ግን ከድፍን 1 ዓመት በኋላ ወደፊት ሲወስደን ሕይወቱ ላይ ካጋጠሙት ነገሮች በተጨማሪ የእስረኞቹ ድብደባና ጫና ሳይቀር ተጨምሮበት ስለነበር ባይሳካለትም ከአንድም ብዙ ጊዜ ግን በተደጋጋሚ ተስፋ ቆርጦ ራሱን ለማጥፋት ሞክሮ እንደነበር፣ ሶስቱ ጓደኞቹ ግን በተደጋጋሚ ሊጎበኙት ቢመጡም እሱ ግን ሊያገኛቸው ፈቃደኛ ባለመሆኑ ሳይገናኙ ተመልሰው እንደሚሄዱና ፖሊሶቹ ሳይቀር ካለበት የስነ ልቦና ጫና እንዲላቀቅ የሃይማኖት ትምህርቶችን ሳይቀር እንዲከታተል እያደረጉ ስለነበር አስተማሪ ከሆነውና ከእስረኛው ጆን ጋር አንድ ቀን ላይ በሚያወራበት ሰዓት ላይ ከ15 ዓመት በላይ እዚህ እስር ቤት ውስጥ እንደቆየና እሱም ቢሆን መጀመሪያ አካባቢ ተስፋ ቆርጦ በተደጋጋሚ ራሱን ለመጉዳት እንደሞከረ በመናገር እጁ ላይ ያለውን ጠባሳ ሳይቀር ሲያሳየውና ከሃይማኖት አስተማሪ በተጨማሪ ልክ እንደ ስነ ልቦና ዶክተር ሳይቀር እያደረገው ውስጡ ያለውን ብሶቱን አልቅሶ እንዲያወጣው ሳይቀር እያደረገው ከጭንቀትና ካለበት የድብርት ስሜት ለመላቀቅ የተለያዩ ስራዎችን እየሰራ ና አዳዲስ ነገሮችን ሳይቀር እየተማረ ራሱን ቢዚ እንዲያደርግ ሳይቀር ሲመክረውና ይሄ ንግግርም የታይጃንግን አይምሮ እንዲከፈት አድርጎት ከዛኑ ቀን ጀምሮ ስፖርቶችን መስራት፣ የተለያዩ ኤሌክትሮኒክሶችን ሳይቀር መጠገን፣ መጽሐፎችንም ሳይቀር እያነበበ አዳዲስ እውቀትን መቅሰምና ከተፈጥሮ ጋር ሳይቀር ለመቆራኘት ብሎ እዛው እስር ቤት ውስጥ ሳይቀር የተለያዩ እጽዋትን ሳይቀር ሲተክል ይታያል። ታዲያ ቀናቶች ሳምንታቶችን፣ ሳምንታት ደግሞ ወራትን እየፈጠሩ በመጡ ቁጥር በተለያዩ ነገሮች ራሱን ቢዚ በማድረጉ ከጭንቀቱ ሳይቀር ተላቆ የእስር ቤት ቀናቶቹ የፈጠኑለት የመጡ ሲሆን በሚሰራቸው ስፖርቶች አማካኝነት የሰውነት ጥንካሬው እየጨመረ መምጣት ቢጀምርም ከታሳሪ ጉልበተኞቹ የሚደርስበት ድብደባ ግን ሳይቋረጥ አሁን ድረስ ሲቀጥልና ይሄ ነገር ግን የበለጠ ሰውነቱን እንዲደነዝዝ እያደረገው የህመም ስሜት ሳይቀር መሰማት እያቆመም ይገኛል። በዚህ መልኩ ታዲያ ቀን በቀን ለራሱ ለመከላከል ሳይቀር እየሞከረ ከሚያገኛቸው የተለያዩ የስራ ልምዶች ሳይቀር እስር ቤቱ የምስክር ወረቀትን እየሰጠው ከአስተማሪው ጆን ጋር ሳይቀር ያለው ቀረቤታ እየጠነከረ መምጣት ጀምሮ ድፍን 5 ዓመታቶች ሲቆጠሩ ይታያል። እይታችን ግን ለጊዜው ማንነቱን በቅጡ ወዳላወቅ ነው ወደ አንድ ሰው ጋር ሲወስደን ሀብታም ከሆነ ግለሰብ ጋር በስልክ እያወራ ሁሉንም ነገር እሱ እንደሚያስተካክለውና ለትንሽ ጊዜ እንዲደበቅ ሲነግረው ይታያል። ታይጃንግ ጋር ስንመለስ ደግሞ አስተማሪው ጆ ከ20 ዓመታቶች እስር በኋላ የሚፈታበት ቀን ደርሶ ስለነበር ከታይጃንግ ጋር የስንበት ንግግሮችን እያደረጉ ሲሆን የእሱን ቦታ ተክቶ እንዲያገለግል ሳይቀር ሲያስማማውና እስከ ዛሬ እየመከረ ከነበረበት የጨለማ ህይወት እንዲወጣ ሳይቀር ረድቶ ስለነበር እያለቀሰ ሳይቀር ሲሰናበተው ይታያል። ታዲያ ለቀጣዮቹ ጥቂት ቀናቶች ያክል ለጆን ቃል ገብቶለት እንደነበረው የማስተማር አገልግሎቱን የቀጠለ ሲሆን ሺን የተባለ አዲስ ታሳሪ ግን በአጋጣሚ አንድ ቀን ላይ ገብቶ ስለነበር ተስፋ እንዳይቆርጥ ሊያሳምነው ከሱ ጋር መነጋገር በሚጀምርበት ሰዓት ላይ ባላጠፋው ጥፋት ታስሮ አሁን ላይ እንደገባ ከታይጃንግ ጋር ሙሉ በሙሉ ታሪኩ አንድ አይነት እንደሆነና የወደቀ ስልክ ሲጠራ ተመልክቶ እንደነበር ሴትዮዋን ብትሆን እንዲያመጣላትና 3,000 ብር እንደምትሰጠው ተስማምተው እንደነበር ካለ ጥፋቱ በቀጣዩ ቀን ላይ ግን ፖሊሶች ይዘው እዚህ እንደመጣ ሲናገርና ከታሪካቸው መመሳሰል የተነሳ ሳይቀር ልክ እንደሱ ወንድም ደስተኛ የነበረችው እናቱ ሳትቀር ራሷን እንዳጠፋችና ለሁለቱም ጠበቃ ሆኖ የቀረበው ግለሰብ ሳይቀር ተመሳሳይ ሰው እንደሆነ ሊገባውም ችሏል። ታዲያ ነገር ከመጠን በላይ ግራ እንዲጋባ አድርጎት ምሽቱን በሙሉ ሳይተኛ እያሰበበት የነጋ ሲሆን ባልጠበቀ ሁኔታ በቀጣዩ ቀን ጠዋት ላይ ሳይቀር አዲሱ ታሳሪ ሺን ራሱን እንዳጠፋ የሚናገር ደብዳቤን ይዞ ሞቶ ሳይቀር ሲገኝና ታይጃንግ ሳይቀር ከጠበቃው ጋር እንዲገናኙ በማድረግ ስለ ጉዳዩ እውነታውን ለማወጣጣት እየሞከረና ጥርጣሬ በተሞላበት አይን እያየው ሲሆን እየታወቀበት ሲመጣ ጠበቃው ሳይቀር እስር ቤት ውስጥ ነክ ምንም አታመጣም ያለ በሚመስል መልኩ ታይጃንግ ምንም ያክል ሊያጠቃው ቢሞክርም ግልጽ አድርጎ ግን የተቀነባበረ ወጥመድ ውስጥ ገብቶ ሊታሰር እንደቻለ ሺን የተባለው አዲሱን እስረኛ ሳይቀር የገደላቸው እሱ እንደሆነ በመናገር ከቦታው ለቆ ሲወጣና ስልክ ደውሎ ግን አሁን የተፈጠረውን ነገር እንዲያስተካክል አለቃው ለሆነው ግለሰብ ሲናገር ይታያል። ለተመሰቃቀለው ህይወቱ በቀልን የፈለገ በሚመስል መልኩ ታይጃንግም ቢሆን ከዚህ ቀደም ከጆን ተሰጥቶት የነበረውን የማስተማር ስልጣንን በመተው እጁ እስኪደማ ድረስ ወንበር ላይ ተመቶ የነበረ ሚስማር ሳይቀር ተታግሎ ሲነቅለው ይታያል። እይታችን ደግሞ ከእስር ቤቱ በሚወጣን ሰዓት ላይ ሀብታሞች በጨረታ ሐውልትን የሚገዙበት ቦታ ላይ ሁለት ሰዎች አንድ ሐውልትን ለመግዛት እየተጫረቱ የሚታይ ሲሆን የመጀመሪያው ግለሰብ ሞንጎ በመባል ቢጠራም ሌላኛው ግለሰብ ግን ትክክለኛ ማንነቱ እንዳይታወቅበት 59 በሚል ቁጥር ራሱን ሰይሞ ውድድሩን ሲቀጥልና ከጥቂት ደቂቃዎች ፉክክር በኋላ ወደ 6 ቢሊዮን የሚጠጋ ገንዘብን እንዲያወጣ አድርጎት ሰውየውን ሳይቀር ሐውልቱን ሲያስገዛውና የዚህን ሰውዬ ማንነት እይታችንን ቢሆን ሲያሳየን ስሙ ጆሃ
በመባል እንደሚጠራ ሀብታም ሰዎች የሚሰሩትን ወንጀል እየጠበቀም የተለያዩ ወጥመዶችን አዘጋጅቶ እነሱን ከእስር ነፃ በማውጣት ለዚህ ነገር በምትኩ የተለያዩ ነገሮችን እንደሚቀበልና አሁን ላይ እንኳን ማንጎ ጨረታ ላይ የተፎካከረ የነበረው ሰው እሱ እንደሆነ ባያውቅም ከዚህ ቀደም ግን ልጁ ለሰራ ወንጀል ተከላክሎለት በምትኩ ከቀናቶች በፊት የሞተውን ሺንን እንዲታሰር አድርጎ እንደነበር ታዲያውን ላይ ላደረገው ነገር ሽልማት እንዲሆነው ከደቂቃዎች በፊት በጨረታ የገዛውን ሐውልት ቤቱ ድረስ ሲልክለትና ከክስተቱ እኛም ብንሆን ሲታይ የኮንስትራክሽን ካምፓኒ ፕሬዝዳንት በመሆን እንደሚያገለግል ሚስጥራዊ በሆነ መንገድ ሁለተኛውን ስራ በመከተል ግን የታይጃንግን ሕይወት ሳይቀር እንዲመሰቃቀል ያደረገው እሱ እንደሆነና ከጠበቃው ሳይቀር ተደውሎለት የተፈጠረውን ነገር ከሰማ በኋላ እርምጃ እንዲወሰድ ለሰዎቹ ትዕዛዝን ሳይቀር ሊሰጥም ችሏል። እይታችን በድጋሚ ወደ እስር ቤት ሲወስደን ደግሞ እውነታውን ካወቀ በኋላ የበቀል ጥማት ውስጥ ወዳለው ወደ ታይጃንግ ጋር ጉልበተኛው ዲዮክሱ ሰዎቹን ይዞ በመምጣት ከዚህ ቀደም ያደርገው እንደነበረው አሁን ላይም ሊያስደበድበው የሞከረ ሲሆን ታይጃንግ ግን ባልጠበቀ ሁኔታ ሁሉንም አንድ ባንድ ደብድቦ አለቃቸው ዲዮክሱን ብቻ በመተው ካልነካኝ እኔም ቢሆን አልነካክም የሚል መልእክትን ሊያስተላልፍለት ችሏል። ከጥቂት ቀናቶች በፊት ከእስር ቤት ወደ ተፈታ ወደ ጆን ጋር ደግሞ ስትታይ ቆንጆዋ ነገር ግን የሲጋራ ሱስ ያለባት ሴት ልጁ ወደሚሰራበት ቦታ በመምጣት ሰላምታን እንኳን ሳታቀርብለትና በቅጡ ሳታናግረው ከኪሱ ብርን ሳይቀር ስትወስድና ከታይጃንግ ጋር ሳይቀር እስር ቤት ውስጥ እያለ የተነሳውን ፎቶ ባየችው ሰዓት ላይ ፊቷን አኮሳትራ ከቦታው ለቃ ስትወጣና ከክስተቱ እኛም ብንሆን አባቷን እንደምትጠላው ስንረዳ ከጥቂት ደቂቃዎች በኋላ ግን እስር ቤት ውስጥ እያለ ከእሱ ጋር አብሮ ይሰራ የነበረው ግለሰብ በመምጣት ታይጃንግ ስራውን እንዳቋረጠ ሳይቀር ሊነግረው ችሏል። ከቀጣዩ ቀን ጀምሮ ግን እስር ቤት ውስጥ ታይጃንግ ትላንትና አድርጎት በነበረው ክስተት አማካኝነት ዲዮክሱን አንዳንድ እስረኞች መናቅ ሳይቀር የጀመሩ ሲሆን ይህም ነገር እሱ ላይ ያለውን ጥላቻ የበለጠ እንዲጨምርና እሱን ለማስወገድ ሳይቀር እቅዶችን እንዲያወጣ ሲያደርገው፣ ታይጃንግ ግን በተቃራኒው ከዚህ እስር ቤት ለማምለጥ የትኛው ሰዓት አመቺ እንደሆነ ቁልፉ ሳይቀር የትኛው ጥበቃ ጋር እንደሚገኝ ለቀጣዮቹ ጥቂት ቀናቶች ያክል እያጣራ ሲቆየና የዛኑ ቀን ምሽት ላይ ከእሱ ጋር አንድ ክፍል ውስጥ የሚታሰረውን ታሳሪ ተጠቅሞ ዲዮክሱ ሳይቀር ጥቃትን ሊያደርስበት ሞክሮ የነበረ ቢሆንም አስቀድሞ ይህ ነገር ገብቶ ስለነበር ግን በቀጣዩ ቀን ጠዋት ላይ ከክፍሉ በሚወጡበት ሰዓት ላይ ሰውየው ተደብድቦና አባብጦ የታይጃንግ ፊት ላይ ግን አንዳችን ቁስል ሳይኖር ስንመለከትና ሆን ብሎ ቁርሳቸውን እየበሉ እያለ ሳይቀር ከዲዮክሱ አጠገብ በመቀመጥ የበለጠ እንዲናደድ ሲያደርገውና ጥቃት ሲደርስበት ሳይቀር ምላሽን ሳይሰጥ ቀርቶ እሱም በፖሊሶቹ እንዲወሰድ ሲያደርገው ይታያል። ከእስር ቤቱ ለማምለጥ የሚያደርገውን እንቅስቃሴ እንዲያስተጓጉልበት ዲዮክሱን እቅዱ ተሳክቶለት ጨለማ ክፍል የገባለት ሲሆን ጆን ሳይቀር የገባለትን ቃል ሊያፈርስ የቻለው መጥፎ ነገርን አስቦ እንደሆነ ገብቶት ሊያናግረው መጥቶ ስለነበር ታይጃንግ ስለሚያምነው ሳይዋሸው ከእስር ቤት ሳይቀር ለማምለጥ እንዳቀደ ሲነግረውና 20 ዓመት ያክል ጆንም ቢሆን እዚህ ቆይቶ ስለነበር 3 የተለያዩ አጥሮችን መዝለልና የታጠቁ ጥበቆችን ሳይቀር ማለፍ ስላለበት ይሄ ነገር ከመጠን በላይ ከባድ እንደሆነ ቢነግረውም ታይጃንግ ግን በቀጣዩ ቀን ላይ ከፖሊሶቹ ጋር ሳይቀር ተግባብቶ ስለነበር መኪናቸውን እንዲጠግንላቸው በሰጡት ሰዓት ላይ አስቀድሞ ስፖንጅ ላይ ቅርጽ አውጥቶለት የነበረውን የበሩን ቁልፍ ይህንን አጋጣሚ ተጠቅመው እንዲቀረጽ ሳይቀር ሲያደርገው ከቦታው ለቆ እየወጣ እያለ ግን ከዚህ ቀደም ዲዮክሱን ንቆት የነበረው ባለንቅሳታሙ እስረኛ ሁለታችንም ጠላታችን ዲዮክሱ በመሆኑ የእሱን ቡድን እንዲቀላቀል ሀሳብ ሲያቀርብና ታይጃንግ ግን ከእስር ቤት ለማምለጥ እቅድ ስለነበረው በሀሳቡ ሊስማማ አልቻለም ነበር። ታዲያ በአጋጣሚ በዶሃ አማካኝነት እሱን ለማስወገድ የጤና አካል መስሎ እስር ቤት መጥቶ የነበረው ግለሰብ ደግሞ ሁሉም ታሳሪዎች ክትባት መውሰድ እንዳለባቸው አስቀድሞ በመናገር ለታይጃንግ ግን መርዛማ መድኃኒትን አስቀድሞ ሲያዘጋጅና እድለኛ ሆኖ ግን እስረኞቹና ፖሊሶቹ እሱን ከሌላ እስረኛ ጋር የሪሲሊንግ ውድድርን እንዲያደርግ በዚህ ድብድብ ዙሪያ ገንዘባቸውን አስይዘው በቀጣዩ ቀን ላይ ፕሮግራሞችን ሳይቀር አዘጋጅተው ስለነበር ክትባቱ ምናልባት ሊያደክመው ይችላል በሚል ስጋት እሱን እንዳይከተብ አድርገው በቀጣዩ ቀን ጠዋት ላይ ውድድሩን ሲያደርጉና በአጋጣሚ ዛሬ እስረኛ የመጠየቂያ ቀንም ስለነበር ይህንን አጋጣሚ ተጠቅመው እሱም ቢሆን ለማምለጥ በማቀዱ ጥቂት ደቂቃ እንኳን ሳይፈጅበት ተቀናቃኙን በአንድ ምትዘሮ ከጣለ በኋላ ወደ ክፍሉ ተመልሶ ሲያመራና በሚያሳዝን ሁኔታ ዶክተሩ ግን አልፋታ ብሎ እስኪመጣ ድረስ ሊከትበው ቆሞ እየጠበቀው ስለነበር ታይጃንግ ሳያመልጥ ቀርቶ ክትባቱን ሲወስድና ሁሉም ነገር እስኪረጋጋ ድረስ ከጠበቀ በኋላ ለማምለጥ እንቅስቃሴዎችን ሳይቀር ሲጀምር ይታያል። ልክ እንደምታዩት ታዲያ የተለያዩ ቴክኒኮችን እየተጠቀመ የማምለጥ እንቅስቃሴውን ቢቀጥልም ክትባቱ ግን ቀስ በቀስ እያዳከመው ሲመጣና ተሳክቶለት ከማምለጡ በፊትም ራሱን ስቶ ሲወድቅም ይታያል።
ከጥቂት ደቂቃዎች በኋላ ግን ከደህንነት ካሜራዎች ቅጂውን እየተመለከተ እስከ ዛሬ ከእሱ ጋር እየተግባባ መጥቶ የነበረው ፖሊሱ ሊያመልጥ ሞክሮ እንደነበር የገባው ሲሆን እንደ ነቃ ሳይቀር በሰማበት ሰዓት ላይ ሄዶ ሲያገኘውና ሊያመልጥ እየሞከረ ራሱንም ቢሆን መርዞ ሊገል እንደማይችልና ስለዚህ አንድ ሰው ሊያጠቃው እየሞከረ እንደሆነ እንደገባው ካገገመ በኋላ ስለዚህ ጉዳይ በሰፊው እንደሚያወሩበት ሳይቀር ሲነግረውና ከጥቂት ቀናቶች በኋላ ግን ታይጃንግና ዲዋንግሱን ጨምሮ እስር ቤት ውስጥ አሉ የሚባሉ ዋና ዋና 12 እስረኞችን በመያዝ ምሽት ላይ ፖሊሶቹ ወደ ሌላ ቦታ እንዲዘዋወሩ ሲያደርጉና በመንግስት ወዳልተቋቋመ ከነሱ ውጭ ሌላ እስረኛ ወደሌለበት አስፈሪና ጸጥ ያለ ቦታ ሲወስዷቸው ከፍታ ላይ ጆዋ ሳይቀር ተቀምጠው በፈገግታ እያያቸው ስለነበር እይታችን በትውስታ ወደኋላ ይወስደንና ጭካኔና የሰዎች ስቃይ ያስደስተው ስለነበር ይህንን ፕሮጀክት ለብዙ ጊዜ ያክል ሲያስብበትና ሲያቅድ ቆይቶ እንደነበር ታዲያ ለእስር ቤቱ ዋና ኃላፊ ሳይቀር እስከ ዛሬ በድብቅ ሰርቶ በነበረው ወንጀል አስፈራርቶ በሀሳቡ ተስማምቶ ከሱ ጋር የሚሰራ ከሆነ ግን ብዙ ሚሊዮን የሚያወጡ ወርቆችን እንደሚሰጠው በመናገር ልክ እንደሱ ዋና ዋና የተባሉ የእስር ቤቱን ፖሊሶች ሳይቀር ሀብትና ገንዘቡን በመጠቀም ገዝቷቸው እስረኞቹን አሁን ላይ እዚህ ሊያመጧቸው የቻሉ ሲሆን ከዚህ ቀደም ከነበረው በተቃራኒ ግን የሚፈልጉትን ያክል ምግብ እንዲበሉ ሲደረጉ አዲስ ልብስን ሳይቀር እንዲቀይሩ ሲደረጉና ምን ታቅዶላቸው እዚህ እንደመጡ ሁሉም ባያውቁም ከእስረኛ በተቃራኒው ልክ እንደ ነፃ ሰው ግን ከቦታው ለቀው ባይወጡም የሚፈልጉትን ነገር እንዲያደርጉ ሲፈቀድላቸው ይሄ ነገር ለቀሩት 11 እስረኞች ደስታን ቢሰጥም ታይጃንግ ግን መጠራጠሩን ቀጥሎ ከዚህ ቦታ ሳይቀር በድጋሚ ለማምለጥ ሲሞክርና ከመጠን በላይ ብዙ የስናይፐር ጨረሮች ሰውነቱ ላይ በሚነጣጠሩበት ሰዓት ግን ከዚህ ቦታ በምንም መልኩ ማምለጥ እንደማይቻል ሲረዳና የሁሉም ነገር አዘጋጅ የሆነው ጆዋ ሳይቀር እሱ ጋር በሚመጣበት ሰዓት ላይ ህይወቱ ተበላሽቶ እስር ቤት ውስጥ እንዲገባ ወንድሙን ሳይቀር እንዲያጡ ያደረገው ሰው እሱ እንደሆነ ባያውቅም ታይጃንግ ግን እዚህ ምን እንደሚሰሩ በሚጠይቀው ሰዓት ላይ የተለያዩ ውድድሮችን ለማድረግ እንደመጡ ሳይቀር ሲነግረውና ተመልሶ ወደ ተሰጠው ክፍል በሚገባበት ሰዓት ሳይቀር ጠላቱ የሆነውና ተንኮለኛው ዲዮክሱ በድጋሚ ሊጣላው ሞክሮ የነበረ ቢሆንም ጥበቃዎቹ ግን ወደ ሰማያዊ ሽጉጥ መተኮስ በሚጀምሩበት ሰዓት ላይ መጣላት ሳይቀር እንደማይፈቀድ ሊገባቸው ችሏል። ታዲያ በቀጣዩ ቀን ጠዋት ላይ ለሁሉምና ለ12ቱም ተወዳዳሪዎች ልክ እንደ ድላቸው የተለያየ መኪና እንደተዘጋጀ እሱን እየነዱ ውድድሩን እንደሚያደርጉ ሳይቀር የተነገረ ሲሆን ከመካከላቸው አንደኛው ግን እኔ አልፈልግም በማለት ትቶ ለመሄድ በሚሞክርበት ሰዓት ላይ ከርቀት በሽጉጥ ተመቶ እያዩት ህይወቱ ሲያልፍና ይህ ክስተት ለቀሩት ልክ እንደ ማስጠንቀቂያ ሆኖላቸው አስቀድመው ውድድሩንም ከመጀመራቸው በፊት ሁሉንም ተራ በተራ ጆዋ ከሱ ጋር እንዲገናኙ ሲያደርግና ውድድሩን አንደኛው ሆነው ካሸነፉ የሚፈልጉትን ነገር እንደሚያሳካ ሳይቀር ተናግሮ ስለነበር ከሚፈልጉት ነገር መካከልም ፊቱ ላይ ንቅሳት ያለበት ግለሰብ ለዶሃ የአንተ አገልጋይና ቀኝ እጆኝ መኖር እፈልጋለሁ በማለት ሲናገርና ዲዮንግሱ ደግሞ ልክ እንደ ሌሎቹ ገንዘብን ከመመኘት ይልቅ እስከ ዛሬ ቂም ይዞበት የነበረውን ታይጃንግን ለማስወገድ ሳይቀር ሲመኝም ይታያል። ታዲያ በቀጣዩ ቀን ላይ ውድድሩ ከተጀመረ በኋላ ዶሃ ከፍታ ላይ ሆኖ ከዚህ ቀደም ወንጀል ሰርቶ ከተከላከለለት ሚስተር ቤክ ጋር ውድድሩን እየተመለከቱና ይሄ ያሸንፋል በማለት ቁማርን ሳይቀር እየጫወቱ ሲሆን በውድድሩ መሃል ግን መኪና ሳይቀር እየፈነዳ ከተወዳዳሪዎቹ መካከል አንደኛው ሲሞትና ዶሃ ሳይቀር ብዙ ዓመታቶች ስለሆኑት መጀመሪያ ላይ ባያስተውለውም ከረፈደ በኋላ ግን አሁን ላይ ታይጃንግ የተባለው አንደኛው ተወዳዳሪ ካለ ጥፋቱ በሱ ምክንያት እስር ቤት ከገቡት መካከል አንደኛው እንደሆነ በማወቁ ከዚህ ቀደም አንተን ለማገልገል ተስማምቻለሁ ላለው ንቅሳታሙ ሰው ጨዋታው መሃል ላይ በቻለው አቅም እንዲያስወግደው ሳይቀር ትዕዛዝን ሲሰጠውና ሰውየው መኪና ውስጥ የነበረውን ሽጉጥ እየተጠቀመ እሱን ለመጉዳት በተደጋጋሚ ቢሞክርም ሳይሳካለት ቀርቶ ግን የራሱ መኪና ሊገለበጥ በመቻሉ ይሄ ነገር ዶሃን እንዲናደድ ሲያደርገውና የጨዋታውን ሕግ ሳይቀር በመቀየር ታይጃንግን ማስወገድ አሸናፊ እንደሚያደርግ ሲናገር ከጨዋታው የሚገኘውን የገንዘብ ሽልማት ሳይቀር እጥፍ አድርጎ ሲያሳድግና እኛም ብንሆን ይህንን ጨዋታ ሳይሆን ጦርነት በማለት እየጠራ ነው ለብዙ ደቂቃዎች ያክል እሱን ለማጥቃት ሲሞክሩ እሱም ቢሆን ለራሱ እየተከላከለ ሲቀጥል ይታያል። አስቀድመው ከጨዋታው በፊት ግን እሱም ቢሆን አንደኛ ከወጣ የሚፈልገውን ለመመኘት እሱ ጋር ባመራበት ሰዓት ላይ በቻለው አቅም ከዚህ ቦታ የመውጫ መንገድ ካለ ለማጣራት እየሞከረ ስለነበር ሞተሩን አፍጥኖ እየነዳ ከከፍታው ላይ በመዝለል ከጆሃ በተደጋጋሚ የተተኮሰበትን ጥይት ሳይቀር አምልጦ ባህር ዳርቻው አካባቢ በማረፍ ከነሱ ግን ሲያመልጥና ከእስር ቤቱ ወጥቶ ከመለየታቸው በፊት ጆንም ቢሆን አድራሻውን አስቀድሞ ነግሮ ስለነበር እሱ ጋር አምርቶ ሲደበቅ ይታያል።
የተለያዩ እቅዶችን እያወጣ ጥቂት ቀናቶችንም እሱ ቤት ውስጥ ከቆየ በኋላ ከሁሉም ነገር ጀርባ ያለውን ሰው ሳይቀር ለማጣራት አስቀድሞ ከጠበቃው መጀመር እንዳለበት በማቀዱ ምሽት አካባቢ በቀጣዩ ቀን ላይ እሱ ጋር አምርቶ ሲያገኘውና እስኪ በቃው ድረስ በመደብደብ ለማወጣጣት ሳይቀር ሲሞክርና ተቀምጦ በነበረ ፎቶና አንዳንድ ፋይል አማካኝነት ሳይቀር ልክ እንደሱ ወጥመድ ውስጥ ልትገባ ተዘጋጅቶላት የነበረች አንዲት ሴትን ሲያገኝና ስለ ልጅቷ የሚናገረውን ፋይል ካገኘ በኋላ ግን ዶክተሩ ሳይቀር መጥቶ ስለነበር እሱን ለማስወገድ ቦታው ላይ ፍንዳታ እንዲፈጠር ቢያደርግም ታይጃንግ ግን በመስኮቱ በኩል ወጥቶ ሲያመልጥና ከጆን ጋር አንድ ላይ በመሆን በቀጣዩ ቀን ላይ ሳይቀር ስለዚህች ልጅ ለማጣራት ሲሞከር ጆሃ ደግሞ ስለ ዶክተሩ በመታወቁ ማስረጃ ለማጥፋት በሚል ሰበብ እሱን ሳይቀር ሲያስወግደውና ታይጃንግን ደግሞ ማፈላለጉን ሲቀጥል ይታያል። ታዲያ ከጥቂት ቀናቶች በኋላ የሚያጠራጥሩ ነገሮች ካሉ ለመከታተል አዲስ ተጠቂ ሊያደርጓት አስቧት የነበረችዋ ሴት የምትሰራበት ፀጉር ቤት አቅራቢያ ታይጃንግ ሳያስነቃ ድብቅ ካሜራዎችን ሳይቀር ማስቀመጥ የጀመረ ሲሆን ወደ ጆን ጋር በሚመለስበት ሰዓት ግን ሴት ልጁን ከውስጥ ገንዘብን ስትሰርቅ ተመልክቶ ስለነበር ሌባ መስላው ሊያጠቃት ሳይቀር ከጫፍ ሲደርስና ስሟ ማህ እንደሆነ በመናገር ትክክለኛ ማንነቷን ከነገረችው በኋላ ግን ልክ እንደሱ በተሯ ሞቅ አድርጋ አንድ የምትናቅም ሰው ገንዘቡን ሳይቀር ተቀብለው ታው ከቦታው ለቃ ስትሄድም ይታያል። ትኩረቱ በሙሉ ግን ያስገጠመው የደህንነት ካሜራ ቅጂ ላይ ስለነበር እሷ ከሄደች በኋላ መከታተሉን ሲቀጥልና ከዚህ ቀደም እሱ ተጠምዶ እንደነበረው ፀጉር ቤቱ አቅራቢያ ስልክን እንደጣሉና እንድታመጣላት በማድረግ ወጥመድ ውስጥ ሊከቷት ሳይቀር ሞክሮ የነበረ ቢሆንም ታይጃንግ ግን በሞተር እየፈጠነ በመምጣት ስልኩን ሲቀማትና ይህም ነገር ጆሃን ከመጠን በላይ እንዲናደድ ሲያደርገው ለእስር ቤቱ ተቆጣጣሪ ፖሊስ ሳይቀር ከዚህ ቀደም እሱ ላይ ይዞበት የነበረው ማስረጃ ተጠቅሞ አፈላልጎ እንዲያመጣው ትዕዛዝን ሲሰጠውና ከዚህ ቀደም እስር ቤት ውስጥ እያለ ጓደኛ የነበረው ጆን በመሆኑ አሁን ላይ እሱ ጋር ይሆናል በማለት ሰዎቹን የላከ ሲሆን ካለ ፍተሻ ፍቃድ ገብተው ለመፈተሽ በሚሞክሩበት ሰዓት ሳይቀር ሴት ልጁ መሀ ውስጥ ላይ ልብሷን እየቀየረች ስለነበር አስደንግጣና አስፈራርታ ከቦታው ለቀው እንዲወጡ ሳይቀር ስታደርግና እየሰረቀች መስሎት ትላንትና ሊያጠቃት በሞከረበት ሰዓት ላይ ይሄ ድርጊቱ እንዲሁም ሲታይ ሳይቀር መልከ መልካም በመሆኑ እየተመቻት ሳይቀር መጥቶ እሱን ለመርዳት ሳይቀር መሞከሯን ስቀጥልና ቀናቶች እየተቆጠሩ በመጡ ቁጥር ጆሃን ቢሆን ታይጃንግ ግርግሩን እየተከታተለና ሊይዘው ከጫፍ እየደረሰ ስለነበር ከዚህ ቀደም እሱ በታሰረበት ጉዳይ ላይ ትክክለኛ ነፍሰ ገዳይ የሆነውን ሚስተር ባክ የተባለውን ግለሰብ አሳልፎ ለመስጠት ሳይቀር አቅዶ ስለ እሱ የተለያዩ ፍንጮችን እየሰጠው ይገኛል። ታይጃንግ ደግሞ በአጋጣሚ አንድ ቀን ላይ ከጆን ጋር በሚያወራበት ሰዓት ላይ ከ20 ዓመታቶች በፊት በአጋጣሚ አንድ ቀን ላይ ከሚስቱ ጋር ተጣልቶና ሳይግባባ ቀርቶ እንደነበር አስቦበት ባይሆንም ነገር ግን እያጨሰ የነበረውን ሲጋራ ሳይቀር ሳያጠፋ ቤት ውስጥ ጥሎት እሳት እንደተነሳና ሚስቱንም ቢሆን በዚህ አጋጣሚ እንዳጣትና እሱም ቢሆን እስር ቤት እንደገባ ሴት ልጁን ብትሆን በዚህ ምክንያት እስከዛሬ ትጠላው እንደነበር አሁን ላይ ግን እሱን ለመርዳት ብላ ቤት ውስጥ እየዋለች በመሆኑ ይሄ አጋጣሚ በድጋሚ እንዲቀራረቡ እየረዳው እንደሆነ ሳይቀር ሲነግረው ከጥቂት ቀናቶች በኋላ አስቀድሞ ጆሃ እየሰጠው በነበረው ፍንጭ አማካኝነት ሚስተር ባክ የሚገኝበትን ቦታ አውቆ እሱ ጋር ያመራ ሲሆን ከዚህ ቀደም በመኪና ውድድር ቦታ ላይ አይቶ ስለነበር እሱም ቢሆን ትክክለኛ ማንነቱን ሲያውቅበትና ሰዎቹን ተጠቅሞ ሊያስወግደው ጥቃትን ሳይቀር ሲያደርስበት ይታያል። ሳይሳካለት ቀርቶ ግን በመኪናው ለማምለጥ ቢሞክርም ከሰዎቹ ጋር ተጣልቶ ከጨረሰ በኋላ በሌላ መኪና ተከትሎ ደርሶበት የመኪና ግጭት ሳይቀር አጋጥሞት ባክ ከመጠን በላይ ቢጎዳም ከሁሉም ነገር ጀርባ ያለው ትክክለኛው ሰው ማን ነው በማለት እየጠየቀው ጥፋተኛው እሱ እንደሆነ ሳይቀር እንዲያምን ድምፁን ለመቅዳት ሲሞክርና ከርቀት ጆሃ ግን ቆሞ እየተመለከተው በባክ ስልክ ደውሎ ሲያገኘውና ይሄ ክስተትም እስከዛሬ ህይወቱን ያበላሸበት ሰው ታይጃንግ ከጎኑ እያለ ሊያውቀው እንዳልቻለ አሁን ላይ እንዲረዳ ሲያደርገው ጆሃን ቢሆን ሁሉንም ነገር እንዲያቆምና የጠፋውን ስሙን እንዲታደስ እንደሚያደርግ ሀብታም እስኪሆን ድረስ ገንዘብን ሰጥቶት እሱ ጋር ሳይቀር ስራን እንዲቀጥረው ቢጠይቀውም ይሄ ሁሉ ነገር ያጣውን ቤተሰቡን እስር ቤት ውስጥ የቆየባቸውን ዓመታቶች እንዲሁም የተመሰቃቀለው ህይወቱን ሊመልስለት እንደማይችል በመናገር ግን መቼም ቢሆን እንደማይተው ሊያስፈራራው ችሏል። ታዲያ የዛኑ ቀን ላይ ጆሃ የባክን አባት ሳይቀር ያስወገደ ሲሆን ገና 16 ዓመቱ እያለ ቤተሰቦቹን ሳይቀር ሁሉንም ንብረታቸውን ለእርዳታ ለመስጠት እንዳሰቡ ባወቀበት ሰዓት ላይ እሱ ራሱ እንዳስወገዳቸው ሲናገር ስንሰማና ሰዎቹን ሳይቀር ወደ ቦታው እንዲመጡ በማድረግ እንዲያጸዱት ትዕዛዝን ሲሰጣቸው ይታያል።
ታይጃንግ እሱ ላይ ጥቃትን ከማድረሱ በፊት አስቀድሞ ሊያጠቃው ጆሃን ቢሆን በማቀዱ እስከዛሬ እየረዳው የነበረውን ጆንን ቤቱን እንዲነድ ሲያደርገውና ከዚህ ቀደም እሱንም ሳይቀር ወጥመድን አዘጋጅቶለት እንዲታሰር እንዳደረገው አሁን ላይም ቢሆን ለጆን ሲያዘጋጅና ማስረጃዎች በሙሉ እሱ ላይ በመጠቆማቸው በድጋሚ እስር ቤት ሳይቀር እንዲገባ ሲያደርጉት ታይጃንግም ስለዚህ ነገር ካወቀ በኋላ እንዲፈታ እንደሚያደርገው ለማሃ ቃል የገባላት ሲሆን እስር ቤት ውስጥ የሚገኘው ጆንም ቢሆን የድሮውን ታሪክ ማስታወስ ጀምሮ ከዚህ ቀደም ለመጀመሪያ ጊዜ በታሰረበት ሰዓት ላይ ሕፃን እያለች እንኳን መታ ትጎበኘው እንደነበር ሲያስታውስና ዶሃ ደግሞ ታይጃንግ ጋር በመደወል የባክ አባት የተገደለበት ስለት የሚገኝበትን አድራሻ ከሰጠው በኋላ ይህንን ተጠቅመው ራሱን ጥፋተኛ በማድረግ ጆንን ከእስር ቤት ማስወጣት እንደሚችል፣ ሁለተኛው አማራጭ ደግሞ ከሱ ጋር ስራ መጀመር እንደሆነ ቢነግረውም ከዚህ ቀደም ስለ ልጁና ስለሱ የነገረውን ነገር ካስታወሰ በኋላ ግን ለማሃ ቃል ገብቶላት እንደነበረው ራሱን አሳልፎ ሲሰጥና እሱም ግን እንዲለቀቅ ሲያደርገው ይታያል። ፖሊስ ጣቢያ ድረስ መጥቶ ጆሃን ቢሆን ልክ እንደዚህ የጅል ውሳኔ ለምን ወሰንክ በማለት ያናገረው ሲሆን ደስታና ፍቅርን ሳያገኝ እንዳደገ እያስታወሰው ግን ታይጃንግ የበለጠ እንዲናደድ ሲያደርገውና ከቦታው ለቆ የወጣ ጆሃን ቢሆን እስር ቤት በገባበት የመጀመሪያ ቀኑ እንዲያስወግዱት ትዕዛዝን ሲሰጥም ይታያል። ታዲያ በቀጣዩ ቀን ላይ ከሁለት ፖሊሶች ጋር እስር ቤት እየተወሰደ እያለ ከዚህ ቀደም ግን አንደኛው ፖሊስ እስር ቤት ውስጥ እያለ ለማምለጥ እንደሞከረ አውቆ ነገር ግን በሚስጥር ይዞለት የነበረው ያንግ ስለነበር እስከዛሬ ስለ እውነታው እያጣራ ቆይቶ እስር ቤት ውስጥ ያሉ ፖሊሶች በሙሉ ጉበኛ እንደሆኑና እሱን ለማስወገድ እየሰሩ እንደሆነ ሳይቀር አውቆ ስለነበር ከጆንና ከነማሃ ጋር አንድ ላይ በመሆን እንዲያመልጥ ሲረዳው ይታያል። በፊልሙም የመጨረሻ ትዕይንት ላይ ከጥቂት ቀናቶች ልፋት በኋላ በከባዱ ቢጎዳም እስካሁን ግን በሕይወት ያለውን ባክን ከእሱ ጋር እንዲሰራ በማሳመን ዶሃ ላይ እንዲመሰክርበት አድርጎ በቁጥጥር ስር የዋለ ሲሆን የዛኑ ቀን ምሽት አካባቢ ግን ሰዎቹን ተጠቅሞ ፖሊሶቹን ሳይቀር በማስወገድ ከፖሊስ ጣቢያው ማምለጥ ሲችልና በሰዓቱ ልክ እንደ ማስረጃነት ቤት ውስጥ ያሉትን ቅርጻ ቅርጾች ለመጠቀም ሊወስድ እየሞከረ ወደነበረው ወደ ታይጃንግ ጋር እስር ቤት ውስጥ ጠላቱ የነበረውን ዲዮንግሱን ከሰዎች ጋር እሱ ጋር ሲልክበትና ወደ ጆንና ወደ ሴት ልጁ ማሃ ጋር ሳይቀር ሰዎቹን በመላክ ጥቃትን ሲያደርስባቸው ከጥቂት ደቂቃዎችም ጸብ በኋላ እሱና ዲዮንግሱ ብቻ በሚቀሩበት ሰዓት ላይ ዲዮንግሱ ተጎድቶ እያቃሰተ እያለ ራሱ ዶሃ ወደ እነሱ ጋር ሲመጣና ሴቱ አገልጋዩን ተጠቅመው ማሃን ሳይቀር እንድታመጣለት አድርጎ ስለነበር ታይጃንግ እያየው እሷን ለማስወገድ በሚሞክርበት ሰዓት ላይ ታይጃንግ ከመጠን በላይ ቢዳከምም ኃይሉን በማሰባሰብ ግን መጣላቱን ሲቀጥልና ጆሃንም ሳይቀር አጥቅቶ ሲጥለው ይታያል። ሳይገለው ለፖሊሶች አሳልፎ ለመስጠት ቢፈልግም የገዛ ወንድሙ ሲሞት ያለውን ቪዲዮ እንዲመለከት እያደረገ ጆሃ ግን ትዕግስቱን እንዲያልቅ አድርጎ ስለገፋፋው በጭካኔ ሲያስወግደው ይታያል። በመጨረሻም ከወራቶች በኋላ እስከዛሬ በተገኙበት ማስረጃዎች አማካኝነት ጆሃ ቢሞትም ጥፋተኛው ግን እሱ በመሆኑ ታይጃንግ በነፃ ሲለቀቅና ጆን ሳይቀር ከመጠን በላይ ተጎድቶ ስለነበር ለብዙ ጊዜ ያክል እስኪያገግም ድረስ ሆስፒታሉ ሲቆይና የቤተሰቦቹ መቃብር ቦታ አምርቶ ለወንድሙ እንደተበቀለ ከተናገረ በኋላ ከቀጣዩ ቀን ጀምሮ ህይወቱን ከአዲስ ሲጀምር ከዚህ ቀደም ዘግቶት የነበረው የአበባ መሸጫ ሱቁን ሳይቀር አሁን ላይ ፍቅረኛው የነበረችው ሱዚ ከጎኑ ባትኖርም ከማሃና ከአባቷ ጋር አንድ ላይ ሆኖ ግን ቦታውን መቆጣጠርና ማስተዳደሩን ሲቀጥል ከፖሊስ ጣቢያው እንዲያመልጥ ረድቶት የነበረው ያንግ ሳይቀር አዲሱ ሱቁን መጥቶ ሲመርቅለት እያየን እይታችንን እዚህ ላይ እናበቃለን። ቤተሰቦች ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ለዚህ ፊልም ከ10 ስንት እንደሰጣችሁት ሀሳብና አስተያየታችሁን ጨምራችሁ ኮመንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።